ዓርብ ለሐሙስ ስቅለት ለሆነ ሐሙስ ዕለት በቃ እኔ ራሴን ሁሉ አጠፋለሁ ብዬ እየሄድኩ እያለ ከዛ ወደዛ እየሄድኩ ቆይ እስቲ ይሄን ነገር ብካፈልስ ብዬ ገባሁ፣ ተቀላቀልኩ ወደዛ። ለአንድ ወር ያክል ወንድማቸው ፊልድ ሄዶ ድምፁ የለም ምኑም የለም ነበርና ቢደውሉ ስልኩ አይሰራም፣ እሱን ማግኘት አልቻሉም ነበር። ከዛ ከሰው ማለት እና ብሎ ጠራኝ። ልጆቼ በባል የሰው እንዳያቸው 4:00 ላይ ወንድሙ ደወለለት። 4:00 ላይ ወንድሙ ደወለለት። ወንድሙም ቤተሰቡም እጅግ በጣም ጴንጤ የሚባል ነገር ይጠላሉ፣ አይወድም። ይህንን ሃይማኖት አይቀበሉም። ወንድሙን ለመጀመሪያ ጊዜ ከወር በኋላ ድምፁን እዚህ ቁጭ ብሎ ሰማ። ወንድሙ እንደዚህ ያለው ጸልይልኝ አለው። እንደ ድህነት ክፉ ነገር የለም። የ8 ወር ደሞዝ ከለከለኝ። ከዛ ወደ ቤት የቀረው ቅር ነው። ከቤት ውጣ አይለኝም። ቅዳሜ መጣህ እዚህ? አዎ ቅዳሜ ነው የመጣሁት። ቤት ብለህ ጻፍክ? አዎ ቤት እየጻፍኩኝ። ከዛስ ምን ሆነ? ይቺን ቦታ እኔ ቆርጬ ሰጥቻለሁ፣ አቅም ከፈቀደ ቤት ስራ ብሎ ቦታ ሰጡ። መሬት ሰጡ? እዚሁ አዲስ አበባ። አስቡት፣ ማደሪያ እንኳን ስላልነበረቻችን ያደረው 15 ዓመት ሙሉ ቤተሰቡ ጋር ታይቶ ያቅም ቤተሰቦቹ ለራሱ ሙቷል ብለው አስበው ነበር። የሞተ ሁሉ መስሏቸዋል። ከ15 ዓመት በኋላ ደወሉለት። ከነሞኖሪም አያውቁም ጭራሽ። ዛሬ ወደዚህ ሲመጣ ደወለለት። ወደዚህ ሲመጣ ሲደውልለት ወንድሙ ለካ ታግቶ ነበር የነበረው። ታግቼ ነበር፣ አሁን ተፈትቻለሁ፣ እየመጣሁ ነው አለ። ምን ሆነለት? አባታችን ድንቅ ምስክርነት ነው አባቴ የሆነለት። በላይ ይባላል። ከ560 ኪሎ ሜትር ነው ከጋሞ ጎፋ የመጣው አባታችን በላይ ይባላል። የመጣውም አባቴ አንተ በማስታወቂያ በነገርከው የቅዳሜው የአዳር ፕሮግራም ነው። የአዳር ፕሮግራም ነው። ሲመጣ ምንም ነገር እጁ ላይ የለም። እጁ ላይ ያለውንም አኖይንቲንግ ኦይል ወሰደ። መሬት ይፈልጋል። የምትፈልጉትን ጻፉ ብላ አንተ ተናገርክ አባቴ። ከ3 ቀን በፊት ማለት ነው። አዎ ከ3 ቀን በፊት የአዳር ፕሮግራም ላይ የምፈልገው ቤት ነው ብሎ ጻፈ። ቤት እፈልጋለሁ አለ። ምንም ነገር የለም እጁ ላይ ምንም ነገር። ኢቭን እዚህ ሲመጣ ማደሪያ የለውም። 1000 ብር ነበር፣ እሱን አኖይንቲንግ ኦይል ወሰደ። ማደሪያ ስለሌለው እዚህ ነው ያደረው። ለ15 ዓመት ከቤተሰቡ ጋር ተለያይቷል። ቤተሰቡን ማግኘት ይፈልጋል። እንደገና ደግሞ ቤት ብሎ ነው የጻፈው አባቴ። ይህ አባታችን ልክ አንተ ቀዳሜ ዕለት እንዳገለገልከው ከ15 ዓመት በኋላ የተለያዩትን ቤተሰብ አገኛቸው። ከ15 ዓመት እሱ አይደለም የሚገርመው፣ አዲስ አበባ ነው የሚኖሩት። ቤላ አካባቢ አገኙት። እንደገና መሬት ላይ ቤት ስራ ብለው መሬት ሰጡት። አዲስ አበባ ላይ ይችላል ኢየሱስ። እዚህ አዲስ አበባ ላይ ምን ትሰራለህ? ምን ሆነ ነው? ሞተ ነው ብለን እኮ ፈርተን ነበር ብለው አዲስ አበባ ላይ ቆርጠው ቤት ስራ ብለው ሰጡት። ቅዳሜ ቀን 00 የነበረ ሰው ነው፣ ምንም ነገር ያልነበረው ሰው። ቅዳሜ ዕለት እዚህ የነበረን ያዳር ጸሎት ላይ ተጸለየለት። አሁን ሮብ ነው። በ72 ሰዓት ውስጥ መሬት እጁ ገባ። ይሄ ምስክርነት የኔ እንዲሆን ፈልጋለሁ የሚል ሰው አለ? ያንተ እንዲሆን ጸልያለሁ። አሜን። ያንተ እንዲሆን ጸልያለሁ። አሜን። ቅዳሜ ዕለት የነበረው ያዳር ጸሎት ላይ ነበርክ? አዎ ነበርኩ። እዚህ ነው ያደርኩት። ማደሪያ እንኳን ስላልነበረ ቸርች ውስጥ ነው ያደርከው? ብር ስለሌለ። ምንድን ነው የሆነው? የሆነልኝ በቃ ያው የምትፈልጉትን ነገር ጻፉ ብለን መምትልሳት ቤት ብዬ ጻፍኩ። አጋጣሚ 15 ዓመት ነው የተለያዩ ቤተሰቦቼ ማለት ነው። 15 ዓመት በጣም ሹፌር ነኝ። ያው አመት ስራ ፈትቻለሁ። ጋሞ ጎፋ ሳቡላ ከተማ ውስጥ ነው የምሰራው። እና በቃ ባለቤት ንግድ ነበር። እሷም ወደ ቤት ከገባች 2 ዓመቷ። እኔ 1 ዓመት ነው ስራ ከፈተኩ። ምንም ነገር የለንም። ዓርብ ለሐሙስ ስቅለት ለሆነ ሐሙስ ዕለት በቃ እኔ ራሴን ሁሉ አጠፋለሁ ብዬ እየሄድኩ እያለ የሆነ እዛ ከተማ ላይ የሆነ ኮንፈረንስ ትውልድ ለምን የሚል ቸርች ነበረ። እዛ ራሴን አጠፋለሁ ብለህ? አዎ እኔ ራሴን ለማጥፋት ወስኜ እየሄድኩ ነው። በአመቷ ልጆችን አላይም በባዶ ቤት ብዬ ተሳይቄ ማለት ነው። ከዛ ወደዛ እየሄድኩኝ ቆይ እስቲ ይሄን ነገር ብካፈልስ ብዬ ገባሁ፣ ተቀላቀልኩ ወደዛ። ከዛ ከሰው ማለት እና ብሎ ጠራኝ። ወዴት እየሄድክ ነበር? እኔ ራሴን ለማጥፋት እየሄድኩ ነው። ልጆቼ በባል የሰው እንዳያቸው ከዚህ ቀደም ሆኖብኝ ማያውቅም። 2 ዓመት ስራ ፈታ ወሎች ጋር ነበር የምሰራው። በሆነ ምክንያት መኪና ቃዚ አበላሸብኝና እንደ ድህነት ክፉ ነገር የለም። የ8 ወር ደሞዝ ከለከለኝ። ከዛ ወደ ቤት የቀረው ቅር በቃ ከቤት ውጣ አይለኝም። ወደ ጋራጅም ሂድ ስላባለ አልሄድም። ወደ ሾፌሮች ባሉበት ቦታ ሂድ ስትል ከቤትም አልወጣም። በቃ
ከቤት ወጣ ወደ ሽንት ቤት ወደ ቤት 8 ወሬ ነው ስራ ከፈተው። አሁን እንግዲህ ከዚህኛው ሲከፈለም እዚህ መጥቼ በአጋጣሚ ቤተሰቦች አስደስተው ቅዳሜ መጣህ እዚህ? አዎ ቅዳሜ ነው የመጣሁት። 1 ሰዓት ገብቻለሁ እዚህ። ቤት ብለህ ጻፍክ? አዎ ቤቱ እየጻፍኩኝ። አዎ ከዛስ ምን ሆነ? በቃ አባቴ ደስ ብሎ ተቀበለኝ፣ ወንድሞቼ ሁሉም ተቀበሉኝ። ከ15 ዓመት በኋላ አዎ ይቺን ቦታ እኔ ቆርጬ ሰጥቻለሁ፣ አቅም ከፈቀደ ቤት ስራ ብሎ ቦታ ሰጡኝ። በቃ መሬት ሰጡኝ። እዚሁ አዲስ አበባ? እዚሁ አዲስ አበባ ቤላ ነው ሰፈር። ቤላ? አዎ ይችላል ኢየሱስ። አስቡት፣ ማደሪያ እንኳን ስላልነበረው ቸርች ነው ያደረው። 15 ዓመት ሙሉ ቤተሰቡ ጋር ታይቶ አያውቅም። ቤተሰቦቹ ለራሱ ሙቷል ብለው አስበው ነበር። የሞተ ሁሉ መስሏቸዋል። ከ15 ዓመት በኋላ ደወሉለት። ከነመኖሪም ረስተውኛል። ከነመኖሪም አያውቁም ጭራሽ ረስተውሃል። ከ15 ዓመት በኋላ ደወሉ፣ አገኙት። ቤት ሄደ፣ ተቃቀፈ ከአባቱ ጋር። ቤት ስራ ብሎ መሬት ሰጠው። ለእኔም እውነት አልመሰለኝም እስካሁን እውነት አልመሰለህም? ምንም አልመሰለኝም። ህልም የሚመስል ምስክርነት ወደ እናንተ እንዲመጣ ጸልያለሁ። ህልም የሚመስል ምስክርነት ወደ እናንተ መጥቷል በኢየሱስ ስም። ተባረክ። ጌታ ኢየሱስ ይባርክህ። ተጨማሪ በረከት እንዲመጣ ጸልያለሁ። ስሜ በላይ ረጋሳ ይባላል። ቅዳሜ በ18 እዚህ 1 ሰዓት ላይ ገብቻለሁ። እግዚአብሔር ያደረገልኝ ነገር ምንድነው? የምትፈልጉትን ጽፋችሁ እጃችሁ ወደ ላይ አድርጉ አለ እግዚአብሔር ሰው ማለት ነው። እኔ ቤት ብዬ ጻፍኩኝ እና ለ15 ዓመታት ተለያይቼ የነበራቸው ቤተሰቦቼ ከዚህ ቤላ ለሜር ራሱ በኪስ 1 ብር የለኝም ነበር። ዘይቷን ገዝቼና ለዘርዘርቼ ምንም ነገር ኪስ ውስጥ የለም። ህፃን ልጅም ብዬ ነበር የመጣሁት 5 ዓመት ልጅ። ያችን ዘይት ቀባሁት። ራበኝ ጠማኝ ሳይለኝ እስከ ማታ ድረስ ከኔ ጋር ምንም ሳይቀምስ እዛ ቤት ደረስን። በሰላም ቤት ደረስን። በቃ ቤተሰቦቼ ተላቀሱ። ምን አሉ? እንዴት የጠፍተህ ነው? ምን ሆነ ነው? ለምንድነው እኛ ማትጠጋው? ምንድነው እኛ የሚያስጠጋ ነገር ምንድነው የያዘ ምናምን ብሎ በጣም እንትን አሉኝ። ከዚህ በኋላ በቃ እኛ ጋር ተጠጋ፣ ከፈለክም ያዎችን ቦታ እንዲቆርጭ ሰጥቻለሁ፣ አቅሙ ካለ ሰርተህ እዚህ መኖር ትችላለህ ብሎ አባቴያችን ቦታ ሰጠኝ። በደስታ ወደ ቤቴ በሰላም ገብቻለሁ። በዛ ሰዓት በቃ ከዚህ ግቢ ሲወጣ በኪስ 1 ብር የለም። ወደ ቤላ ሲሄድ ከዚህ ቤላ በእግራችን እንሄድ ነው። በቃ ይህንን ጌታ ያደረገልኝ። የምትፈልጉትን ነገር ጻፉና እጃችሁ ወደ ላይ አድርገው። ቤት ነው ፈልገው አልኩኝ። እንዳልኩት ቀጠሮ ቀን ሳይሰጥ በዛችሁ በእለቷ ጥሩን ነገር ያው ከቤተሰቦቼ ተቀበልኩኝ ማለት ነው። በቃ እኔ አመት እንግዲህ ወሎዎች ጋር ነበር የምሰራው። የሆነ እቃ ተበላሽቶ መኪና ላይ ኪራይ ከልክለው በቃ ደሞዝም ተከለከልኩኝ። ከዛ ወዲያ የሥራ ነገርም ሁሉ ነገር ተዘጋግቶብኝ ቁጭ ብዬ ነው ያለሁት ለቤት ውስጥ። ግን ይችን ነገር በቴሌቪዥን የተከታተልኩ ስላለ ይችን ቀን ካለ ሄጄ ካልተጠቀምኩ መቼም እኔ ለኔ አልፍም ብዬ ነው ጨክኛችን ብር ከልጆቼ ከቤተሰቦች ቆጥቤ ትራንስፖርት አድርጌ ወደዚህ መጣሁ። እንደመጣሁም ያው ሆነልኝ። በጣም ነው ደስ ያለኝ እና በቴሌቪዥንም ሳይ በጣም የማረከኝ ሰውም ሲፈወስ ምንም ሲል በጣም እንትን እያልኩኝ በምን አቅሜ ልምጠበቅ ሁሉ ጊዜ መከታተሉን በቃ እሱን ነው። እዚህም ስመጣ ደግሞ በቃ ደስተኛ ሆኜ መጣ። ሁሉ ነገር ተሳካልኝ። ጸለየልኝ። ቤቴን አለ ብሎ ነው መጀመሪያ እዛ ማታ ዛኛው ጋር እንትን ሲባል ቤትን ጎብኝቻለሁ ነው ያለኝ መጀመሪያ። እዛ ማግስቱም ያው እዚህ ወለታ ተካፍዬ ሙሉ ቀን ሄድኩኝ፣ ቤት ሄድኩኝ። ይሄ ሁሉ ተሳክቶልኛል። በጣም ደስተኛ ነኝ በእውነት። እግዚአብሔር ያቆየው፣ በጸጋ ላይ ጸጋ ይስጠው። ምንም ለመናገር ቃላትም ያጥረኛል በእውነት። ጓደኞቼ፣ ወገኖቼ፣ ሁሉም ሳቄ፣ ቤተሰቦቼ ሁሉ ነቢ ብናኪል ካመጣችሁ ሁላችሁም እንደኔ እንድትካፈሉ በትህትና ጠይቃለሁ። በእውነት ለኔ ሆነልኝ፣ ለእናንተም ይሆናል። በጣም ነው ደስታ ነኝ በእውነት። መታችሁ ስታዩ ነው ሁሉ ነገር ማመን የምትችሉት። እኔ ቀጠሮ ሳይያዝልኝ ነው በእለቱ ነው ለኔ የሆነልኝ እና ሁላችሁም መታችሁ ብታዩት እኔ ደስተኛ ነው መሆን። ሁላችሁም መታችሁ እዩ። ምንድን ነው የሆነለት? አባቴ ወንድማችን ዮሐንስ ይባላል። ከዱከም ነው የመጣው። በ19 እሁድ እዚህ መጥቶ ነበረ። እዚህ ሲመጣ እሁድ በጣም በብዙ ጭንቀት ውስጥ ሆኖ ከባድ ጥያቄ ተሸክሞ ነበር። ከ2 ቀን በፊት ነው እሁድ፣ ከ2 ቀን በፊት በ19 ያውኑ እሁድ ማለት ነው። ተጨንቆ ነበረ የመጣው። በጣም ግራ ገብቶት ነበር የመጣው። ለ1 ወር ያክል ወንድማቸው ፊልድ ሄዶ ድምፁ የለም ምኑም የለም ነበርና ቢደውሉ ስልኩ አይሰራም። እሱን ማግኘት አልቻሉም ነበር። 1 ወር ሙሉ እጅግ በጣም የሚወዱት ወንድማቸው ነው። ድምፁ ጠፍቶባቸው እጅግ በጣም ተጨንቀው ነበር። የሚያረጉት ነገር አጥተው ነበር እዚህ የመጣው። እጅግ በጣም የሚገርመው እዚህ ጉባኤ ገባ። ጉባኤ ገብቶ ፕሮግራም እየተደረገ 4 ሰዓት ተኩል ላይ ወንድሙ ደወለለት። እዚሁ ፕሮግራም ላይ 4 ተኩል ላይ ወንድሙ ደወለለት። ወንድሙም ቤተሰቡም እጅግ በጣም ጴንጤ የሚባል ነገር ይጠላሉ፣ አይወዱም። ይህንን ሃይማኖት አይቀበሉም።
ወንድሙን ለመጀመሪያ ጊዜ ከወር በኋላ ድምጹን እዚህ ቁጭ ብሎ ሰማ። ወንድሙ እንደዚህ ያለው ጸልይልኝ አለው። ጸልይልኝ ብሎ አያውቅም። ይህን ሃይማኖት የሚጋፋ የነበረ ሰው ነው። ጸልይልኝ አለው። ያን ጊዜ ድምጹን ሰማ። እጅግ በጣም የሚደንቀው ዛሬ ወደዚህ ሲመጣ ደወለለት። ወደዚህ ሲመጣ ሲደውልለት ወንድሙ ለካ ታግቶ ነበር የነበረው። ወደዚህ ሲመጣ ዛሬ የነቢይ ሚራክል አምላክ ታምራት ያደርግልኛል፣ እሁድ ዕለት መጥቼ ምልክት አይቻለሁ፣ ዛሬ ደግሞ በአካል ያገናኘናል፣ እግዚአብሔር ታምራት ያደርጋል፣ እሱ ወደዚህ ይመጣል ብሎ እያወጀ ነበር ወደዚህ የመጣው። መንገድ ላይ እዚህ ሳይደርስ ወንድሙ ደወለለት። ታግቼ ነበር፣ አሁን ተፈትቻለሁ፣ እየመጣው ነው አለ። እየመጣው ነው አለ። እየመጣው ነው አለው። ምንድን ነው የሆነው? ይሄን ጌታ ምን ትለዋለህ? ኧረ ከባድ ነበር። አዎ አንድ ወንድሜ ብቻ አንድ ወንድምህ ነው? አንድ ወንድሜ ነው። ልጆቼም እዚህ አሉ። ካንተ ጋር መንፈሳዊ አባትና ለልጆቼና አሉ አሉ። ጥራቸው። ማለት ካለሽ መምጣት ነው የሚጠበቅብሽ። ቅድስት ማለት ቅድስት ነው እና የእግዚአብሔር ሰው በጣም ከባድ ነበር። አዎ ለአንድ ወር ፊልድ ይወጣል ይመለሳል፣ ይወጣል ይመለሳል። የመንግስት መስሪያ ቤት ሰራተኛ ነው። ለአንድ ወር ድምፁ ጠፋ። እኛ እንደውም እውነት እግዚአብሔር ይቅር ይበለኝ፣ ወይ ያለበትን ተናገሪ ወይ ደግሞ ለህግ አመለክታለሁ። ባለቤቱን አስጨነኳት። በእውነት በጣም ከባድ ነበር። ስልኩ አይሰራም። ወዴት እንሂድ? መጮህ ብቻ ሆነ፣ ወደ ሰማይ መጮህ ነው፣ ሌላ አማራጭ የለንምና አጋጣሚ አንተ ፕሮግራም በ19 ፕሮግራም እንዳለ ስታውጅ እውነት አላደርንም። ምንም አላደርኩም። ቁጭ ብዬ ሶፋ ስር ተደግፌ በቃ እንደሚሆንልኝ ደግሞ አምናለሁ። ሌሊት ነጋ ስንል መጣን። ፕሮግራም ተካፈልን። አዋጅ ነበረ። ተለቀቀ ነው። 4 ሰዓት ተኩል ላይ የራሱን ድምፅ የወንድምህን ድምፅ በሌላ ሰው ስልክ ሄሎ አልኩ። ማለበል ስል የወንድሜ ድምፅ ነው። በሰላም ነው አለ በህይወት ነው ያልኩት። አለው በህይወት አለው። አንድ ቀን ይህን ሃይማኖት ደግፎኝ ያውቅ። ቸርች ልሄድ ነው ካልኩት ፊቱን ያዞር ነበር። ጸልይልኝ አለ። እሺ አልኩኝ። ስልኩን ዘጋው። ፕሮግራሙን ተካፈልኩኝ። ወደ ቤት ሄድኩኝ። ጸሎት ቤትም አደረግን። እግዚአብሔር ይመስገን። ሮብ ዛሬ ምሽት ፕሮግራም አለ ስትል ተመልሼ መጣሁ። ቦሌ ስደርስ በራሱ ሲም ደወለ። በራሱ ስልክ ደወለ። የት ነህ? እንዴት ነህ? መጥቼ ልጠይቅህ ያለህበትን አድራሻ ንገረኝ አልኩት። አዲስ አበባ ገብቻለሁ፣ ቤት ገብቻለሁኝ አለ። አዲስ አበባ ገብቻለሁ፣ ቤት ገብቻለሁኝ አለ። ቆርጬም የተነሳሁት እዚህ ቸርች ለመምጣት ነው። ወንድሜ ናፍቆኛል፣ አይኑን ማየት እፈልጋለሁ። ነገር ግን ማመስገን ስላለብኝ ብቻ አልተመለስኩም። ወደዚሁ ቸርች መጣሁ። አመስግኑልኝ፣ እውነት አመስግኑልኝ። ክብር ለኢየሱስ ይሁን። አሜን። ሌላው ደግሞ ጠዋት ወደዚህ ልመጣ ስል አንድ ጎረቤቴ የመንግስት ሰራተኛ ነው። የቢሮ ቁልፍ እምቢ አለው። ወደዚህ ተነስቻለሁ። ጃኬቴን አዳረም ስለነበረ ጃኬቴን ምናምን ይዤ መጥቻለሁ እና ጓዜን እንዳያስኩኝ ነው። እባክህ ቅበረኝ አለ። ምን ሆንክ? የቢሮ ስልክ እምቢ አለ፣ አልከፈትም አለ። ቢደበደብም መስታወትም እንትን ይላል እና ከማጠፊያው ንቀልልኝ። ባለጉዳዮች ወደ 10 ይሆናሉ ተገትረው ቆመው ቢሮ ላይ ሊያስጠቁሩኝ ነው። ለስራዬም ጥሩ አይደለም። እምቢ ብሎ ቁልፉን እኮ ይዞታል። እምቢ ብሎታል። ቢታገል እነሱም ቢታገሉ ከአቅም በላይ ጸሐፊዋም ብታገል ከአቅም በላይ ሆኖባቸው እባክህ እስኪና መላክ አለና አለ። እሺ አልኩኝና እንደውም እየመጣሁ ነው ወደ ከተማ ወደ
6 ኪሎ ሜትር አካባቢ ይርቃል ከኔ ካለሁበት። እሺ አልኩኝና ሄድኩኝ። እሱ ጋር ሄድኩኝ። ሲሄድ ቢሮ እውነትም ሰው ማአት ቆሟል። ከዛ እኔ ይቺ አኖንቲንግ ወይን ኪሴ ይዤ ነበር። ኪሴ ይዣታለሁ። ቁልፎ የት አለ አልኩት። ሰጠኝ። እንዳለ የውስጡ ሁሉ ቁልፍ እንዳለ ነው አንድ ላይ ሰጠኝ። ተቀበልኩኝና ሳልከፍተው መጀመሪያ ያንተን ፎቶ ወደ በሩ ቀጥታ ቁልፏ ወደምትገባባት አደረኩኝና ምን ነው የምትሰራው አለኝ። ቆይ ተረጋጋ አልኩት። ከፈትኩኝና በቀዳዳዋ ስትሬት እኔ በልቤ አንድ ነገር የተናገርኩት ነገር አለ። እዚህ ላይ ቃል አለ። ቃል የጸና ይሁን ያልኩት በብዙ ነገር ነው ቃል ያወጣበት። መፈታት ነው መክፈት ነው ይሆናል። አዎ ቃል የጸና ይሁን አልኩና 2 ጊዜ ብቻ ረጨሁኝና ወደ ኪሴ ከተትኩኝ። ያ ሁሉ ሰው እያየኝ ምንድን ነው የምታደርገው ብሎኛል ራሱ ይሄን ሳወጣ። ከዛ ዝጎ ነው እንዲህ አለኝ። ዝም ነው ያልኩት እኔ። በቀጥታ በእውነት ቁልፉን ከተትኩኝ። በኢየሱስ ስም አልኩና 2 ጊዜ ተረክ ሳደርገው በሩ ተከፈተ። እና ታሪክ ሆኖልኛል። ክብር ለኢየሱስ ይሁን። አመስግኑልኝ፣ በእውነት አመስግኑልኝ። ከዚህ በኋላ ምስክርነት በኃይል ይበዛ እንዲሆን ጸልያለሁ። አምላኬ በሁሉም አቅጣጫ መትረፍረፍና መብዛት ያደርግልህ። በሮች ይከፋፈቱ በኢየሱስ ስም። ነገር ይለቀቅ። አትያዝ። ተባረክ።